ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ወደ መረጃው ከማለፋችን በፊት ግን ለመላው ኦርቶዶክሳውያን የተዋህዶ ምእመናን እንኳንም ለታላቁ ለአብይ ጾም በሰላም አደረሳችሁ ለማለት እንወዳለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። አንድ አስደንጋጭ ነገር በኢትዮጵያችን ተከስቷል። ዶይቼ ቬለ ነው የዘገበው ይህንን ነገርና እንግዲህ ነዋሪዎቹንም አነጋግሮ የድምጽ መረጃዎችም ደርሰውኛል ማለት ነውና በጣም አስደንጋጭ ነገር ነው። በኢትዮጵያ የተከሰተ ነገር ነው። በኦሮሚያ ክልል አንድ ግዙፍ አውሬ ተከስቷል። መልኩ የነብር ነው የሚመስለው። 3 አይነት ከለር አለው። የነብር ሆኖ ግን ደግሞ የተለያዩ ከለሮች፣ 3 አይነት ከለሮች ናቸው እነዚህ አውሬዎች የሚንቀሳቀሱት ማለት ነው። እና መጠኑ ግን ልክ እንደ ጥጃ ትልቅ ነው ይላሉ ነዋሪዎቹ። ነዋሪዎቹ እያንዳንዱን ሁኔታ ለዶይቼ ቬለ እያስረዱ ነበረ። በርካታ ሰዎችንም እየገደለ ነበርና ኢትዮጵያችን ውስጥ ምን እየተከሰተ ነው የሚል ነገር ነው ወደ አእምሮዬ የመጣው። እንግዲህ የጾም ወቅትም ስለሆነ በጣም ጥሩ ሰዓት ስለሆነ ሁላችንም ልንጸልይ ይገባል። በጣም አስፈሪ ነውና ፊልሞች ላይ በነገራችን ላይ ወደ ኋላ ላይ ፊልሞችንም እናነሳለን እንደዚህ አይነት ፊልሞች ተሰርተው እንደነበረ ማለት ነውና ዶይቼ ቬለ በቅርቡ በኦሮሚያ ክልል በተለይ ደግሞ በምዕራብና ደቡብ ምዕራብ ክፍሎች እንደ ኢሉባቡር እና ቡኖ በደሌ ስለተከሰተ አውሬ ዘግቧል ማለት ነውና በዘገባው መሰረትም አውሬው መልክና ቅርጹ ከነብር ጋር እንደሚመሳሰል የተገለጸው የድምጽ ምስክርነት የሚሰጡት ነዋሪዎች ማለት ነው። ይህንን ያሉት ሰዎችን፣ ከብቶችን በማጥቃት ከፍተኛ ጉዳት እያደረሰ መሆኑን የተጠቀሰው የአካባቢው ነዋሪዎች፣ ባለሙያዎች አውሬው የተለመደ ነብር ሳይሆን የተቀየረ የዱር እንስሳ ዝርያ ወይ ደግሞ ጅብና ነብር ተዳቅሎ ሊሆን እንደሚችል ግምታቸውንም እየሰጡ ነበረ ማለት ነው። ስለዚህ በነገራችን ላይ የተሳሳቱ መረጃዎችም ስለሚኖሩ ጥንቃቄ ማድረግ ያስፈልጋል። በማህበራዊ ሚዲያ ላይ የሚናፈሱ አንዳንድ መረጃዎች ተጋነው ሊወጡ ስለሚችሉ ስለዚህ ሁሉንም ነገር በደንብ በትኩረት ልታዩና ደግሞ ትክክለኛ ቻናሎችን ምርጫችሁ ማድረግ አለባችሁ። የመንግስትና የባለሙያዎች ምላሽም በዚህ ጉዳይ ላይ የዱር እንስሳት ጥበቃ ባለሙያዎች በአካባቢው ተሰማርተው እንስሳውን ለመያዝ ወይ ደግሞ እርምጃ ለመውሰድ እየሞከሩ እንደሆነ ተነግሯል። ነዋሪዎች ብቻቸውን ወደ ጫካ እንዳይሄዱ ልጆችን እንዲጠብቁ ማስጠንቀቂያም ተሰጥቷልና ምንድነው ያሉት ነዋሪዎቹ በድምጽ ለዶይቼ ቬለ የሰጡት ምስክርነት ዘሎ ዛፍ ላይ ይላል፣ ዘሎ ያንቃል፣ ከዛ ደም መጥቶ ነው የሚሄደው ብለው ነው ያሉት። አስከሬኑን ትቶ ነው የሚሄደው ብለው ነው እንግዲህ ምስክርነትን ሲሰጡ የነበረው ማለት ነውና እንግዲህ በአካባቢው የምትኖሩ ሰዎች ካላችሁ፣ ቤተሰቦች ካላችሁ ጥንቃቄ ማድረግ፣ መረጃዎችን ደግሞ ኦፊሴላዊ መንግስት አካል ብቻ መከታተል ይሻላል ለማለት እንወዳለን። እና ነዋሪዎቹ ለዶይቼ ቬለ በሰጡት ቃል ላይ የገለጹት ሁኔታ በጣም የሚዘገንን ነው። ከተለመደ እንስሳ አደን ባህሪ ወጣ ያለ ነው። ደግሞ በጣም በርካታ ሰዎች መሞታቸው፣ አስከሬናቸው ሳይበላ መገኘቱ በአካባቢ ያለው ስጋት እጅግ ከፍተኛ አድርጎታል ማለት ነውና እንግዲህ የአውሬውን ለይቶ የማጥቃት ባህሪ አስከሬን አለመብላቱ በጣም በርካቶችን አስደንግጧል። አውሬ እንግዲህ ሰውን ካጠቃ ይበላል ማለት ነው። አድኖ ይበላል አውሬ። በተፈጥሮ እንደ ነብር ወይ ደግሞ እንደ አንበሳ ያሉ አውሬዎች የሚያድኑት ለምግብነት ነው። ነገር ግን በዚህ ሁኔታ ላይ አስከሬኑ ሳይበላ መገኘቱ አውሬውን ለመመገብ ሳይሆን ለመግደል፣ ለማጥቃት ብቻ እያደነ መሆኑን ነው የሚያሳየው። ይሄ ደግሞ እንስሳው እየተቆጣ ከሆነ ነው ወይ ታመመ፣ ለምሳሌ በእብድ ውሻ በሽታ የተያዘ ወይ ደግሞ ልዩ ባህሪ ያለው መሆኑን ይጠቁማል ነው እየተባለ ያለው። ደም የመምጠጡ ወሬ ነዋሪዎቹ ደም መጥቶ ይተዋል ማለታቸው ምናልባትም አውሬው የአንገት ደም ስርን ነክሶ የመግደል ዝንባሌ ስላለውና ስጋውን ስለማይበላ የተፈጠረ መደምደሚያም ሊሆን ይችላል የሚል ድምዳሜ ላይ ነው እንግዲህ ካገኘኋቸው መረጃ መሰረት ልነግራችሁ የምችለው ማለት ነውና በአጭር ጊዜ ውስጥ ነው ወደ 7 የሚሆኑ ሰዎች ሞተው ነበረ። አሁን እንግዲህ ቁጥሩ እየጨመረ ነው የተባለ ነው። አውሬው ምን ያህል አደገኛ ሰውን የማይፈራ መሆኑን ያሳያል ማለት ነው። በተለይ ደግሞ በኢሉባቡርና አካባቢው ላይ ያሉ ነዋሪዎች ከዚህ በፊት እንደዚህ ያለ አውሬ አይተናል ነው ማለታቸው አውሬው አዲስ ዝርያ ወይ ደግሞ ከአካባቢው ያልሆነ እንስሳ ሊሆን እንደሚችል ጥርጣሬ አጭሮባቸዋል ማለት ነውና እንግዲህ የማህበረሰቡ ስጋት አውሬው ነብር ቢመስልም እንደ ጥጃ በጣም ግዙፍ ነው ብለዋል። ነብር መምሰሉ ነዋሪዎቹ በቡድን እንኳን ለመውጣት እንዲፈሩ አድርጓቸዋል። ይሄ ደግሞ የሰዎችን የዕለት ተዕለት እንቅስቃሴና የእርሻ ስራ በእጅጉ እየተፈታተነው ይገኛል። ልጆቻችንንም ለእረኝነትም መላክ አልቻልንም፣ በጣም እየፈራን ነው ብለው ነው የተናገሩት። ሁሉም ሰው መንገድ ላይ ራሱ ሰዎች ሲንቀሳቀሱ በየዛፎች ላይ እንጠላጠልና ድንገት ነው ዘሎ የሚያንቃቸው ነው የተባለው። እንዲህ ባሉ አጋጣሚዎች እንግዲህ የዱር እንስሳ ባለሙያዎች አውሬውን በቁጥጥር ስር ለማዋል ካልቻሉ የአካባቢው ሚሊሻ ወይ ደግሞ መደበኛ ፖሊስ እርምጃ ይወስዳል ብለን እንጠብቃለን። በአካባቢው ያሉ ቤተሰቦች፣ ወዳጆች ካሏችሁ ግን በጣም ልታስጠነቅቋቸው ይገባል ማለት ነው። እና እንግዲህ የጉዳይ በአሁኑ ወቅት በኦሮሚያ ክልል በተለይ ደግሞ በኢሉባቡር፣ በቡኖ በደሌ ዞኖች ከፍተኛ ስጋት የፈጠረ መሆኑ
እውነተኛና ደግሞ በዶቼ ቬለም ጀምሮ የተዘገበ መረጃ ነው። መረጃው ትክክለኛ መረጃ ነው። ነዋሪዎቹ የገለጹት እንግዲህ ምንድነው ይሄ በጣም እኔ ነገሮችን ለመፈተሽ ሞክሬያለሁኝ። ከጥንት ጀምሮ ያሉ ነገሮች እንዳይት ነገር ይከሰታል ወይ ብዬ ማለት ነውና ይሄ በተለይ ደም መጥቶ ይተዋል የሚሉት ነገር በጣም አስፈሪ ነው። እንደ ጥጃ ደግሞ ግዙፍ መሆኑ የነብር መልክ ኖሮት እንደ ጥጃ ግዙፍ መሆኑ በጣም አስፈሪ ነውና ይሄ መረጃ ከሳይንሳዊና ከታሪካዊ እውነታዎች አንጻር ደግሞ ምን ሊሆን እንደሚችል ኮንክሪት የሆኑ መረጃዎችን አጠናቅሬ ያለሁኝና በኢትዮጵያ የተከሰተው አውሬ ምን ሊሆን ይችላል ነው። ሳይንሳዊ ግምቶቹ እንደሚሉት ባለሙያዎችና የተጎጂ ቤተሰቦችም የገለጹት ባህሪ አስከሬን አለመብላትና ደም መምጠጥ ከዱር እንስሳት ባህሪ አንጻር በሁለት መንገድ ሊተነተን ይችላል እንደ ሳይንሱ ማለት ነው። አንደኛው የነብር ያልተለመደ ባህሪ፣ ነብሮች አብዛኛውን ጊዜ አድነው ይበላሉ። ነገር ግን እንስሳው የብዱሻ በሽታ ካለበት ወይ ደግሞ እድሜው ገፍቶ ማደን ካቃተው ባህሪው ተቀይሮ ያገኘውን ነገር ሁሉ የመግደል እንጂ የመብላ ፍላጎት ሊያጣ ይችላል ነው እንግዲህ ሳይንሳዊ ግምቱ ማለት ነው። ደም የመምጠጥ ጉዳዩ ደግሞ በጣም በቃ ሰዎችን ሾክ ያደረገ ጉዳይ ነው። በጣም የደነገጡበት ጉዳይ ነው። ድምጽ ላይም እንደሰማሁት ማለት ነው። ይሄ ድመታማ ዘሮች ነብርና አንበሳ ሲያድኑ የሚይዙት አንገት ላይ ነው። የአንገት ደም ስር ሲበጠስ ደግሞ ያው ኦብቪየስሊ ደም በብዛት ይፈሳል። ከዛ ነዋሪዎቹ አስከሬኑን ሲያገኙት ደም የሌለው መስሎ ስለሚታይ ደሙን መጦታል የሚል መደምደሚያ ላይ ሊደርሱ ይችላሉ የሚል ማስረጃ ነው እኔ እንግዲህ ያገኘሁት። እንስሳት ግን ልክ እንደ ቫምፓየር እንደምንለው ደም ብቻ የሚመጥ መሳሪያ ወይ ደግሞ ሜካኒዝም የላቸውም። ሌላው ያየሁት ምንድነው በዓለም ላይ እንደዚህ ያሉ አውሬዎች ለመሆኑ ተከስተው ያውቃሉ ወይ የሚለው ነው። አዎ በታሪክ ውስጥ ሰውን የሚያድኑ የሆኑ እና እንግዳ ባህሪ የሚያሳዩ አውሬዎች በተለያዩ ሀገራት በተለያዩ ዓለም እና በተለያየ ጊዜ ተከስቶ ነበረ። አንደኛው የጃቮዳን አውሬ ይባላል። ፈረንሳይ ነው። ከ1764 እስከ 1767 ተከስቶ ነበረ። ይሄ በታሪክ በጣም የታወቀ እጅግ በጣም አስደንጋጭ ክስተት ነበረ። አንድ ነብር የሚመስል ግን ደግሞ ግዙፍ የሆነ አውሬ ከ100 በላይ ሰዎችን ገድሏል። እንግዲህ ልብ በሉ ነብር ነው የሚመስለው ግን ግዙፍ ነው። አሁንም ልክ በኦሮሚያ የተከሰተው እንደዚህ ነው። ነብር ነው የሚመስለው ግን ደግሞ ግዙፍ ነው ማለት ነው። እንዳሁኑ የኦሮሚያ አውሬ ሁሉ ማለት ነው። ይሄ አውሬም አብዛኛውን ጊዜ ሰዎችን ገድሎ ሳይበላ ነው የሚተው። አያችሁ እንዴት እንደሚመሳሰል። ግዙፍ ነው። የኛም ሰዎች የኛ ኢትዮጵያውያኖች እንግዲህ ያሉት ምንድነው እንደ ጥጃ ግዙፍ ነው፣ የነብር መልክ አለው፣ ደሞም ገሎ ነው የሚሄደው እንጂ አይበላም አስከሬኑን ነው። በኋላ ላይ ሲገድል ግን ጅብ ወይ ደግሞ ድብልቅ ዝርያ ያለው ተኩላ እንደነበረ ተረጋገጠ ማለት ነው። የፈረንሳይ 1764 እስከ 1767 ፈረንሳይን ሲያምስ የነበረው ማለት ነው። ድብልቅ ዝርያ ያለው ጅብና ተኩላ የተዳቀለ እንደነበር ነው የተረጋገጠው። ሌላው ያገኘሁት የፓውል ጋር ነብር ነው ህንድ ውስጥ ማለት ነው። ይህ ነብር ከ400 በላይ ሰዎችን ገድሏል። አያችሁ አሁንም ነብር ነው ማለት ነው። እንስሳው በሰው እጅ በደረሰበት ቁስል ምክንያት መደበኛ አደኑን ትቶ ሰዎችን ብቻ ማደን ጀምሮ ነበረ። ሶስተኛው ቹፓካብራ ነው፣ አሜሪካ ሜክሲኮ። ይሄ አፈ ታሪክ ነው። እንግዲህ ነዋሪዎች ደም የሚመጣ አውሬ ሲሉ የሚገልጹት እንግዲህ ይህንን ነው። ነገር ግን በሳይንስ ሲመረመር ምንድነው የተባለው ማንግ በተባለ የቆዳ በሽታ የተጠቁ ጅቦች ወይ ደግሞ ተኩላዎች ጸጉራቸው ስለሚረግፍና መልካቸው ስለሚቀየር እንግዳ አውሬ መስለው ያሳስታሉ የሚል ግምታዊ ነገርም ተሰጥቶታል ለዚህ ማለት ነው። ሌላው ምንድነው ማስረጃው ኮንክሪት የሆኑ መረጃዎችና ማስረጃዎች አሉ። አውሬው መኖሩ ሰዎችን መግደሉ እውነት ነው። በዲደብሊው እና በአካባቢው አስተዳደር ተረጋግጧል። መጠኑም እንደ ጥጃ ትልቅ ነው የሚለው መግለጫ በጣም ብዙ ሰዎች ነው እያሉት ያለው። ግዙፍ የሆነ የነብር ዝርያ ሊሆን ይችላል እየተባለ ነው። ባህሪው ይሄ ደም መምጠጥ ብቻ የተባለው ደግሞ በባዮሎጂ የታወቀ የእንስሳት ባህሪ አይደለም። ይሁን እንጂ አውሬው በሽታ ከያዘው ይሄ አእምሮ ከተነካ ለመብላት ሳይሆን ለማጥቃት ብቻ ሊገድል ይችላል ነው እየተባለ ያለው እንጂ አውሬ ደም ሲመጣ አይተናናቅም ነው እንግዲህ ሳይንሱም የሚለው። ስለዚህ እስካሁን ድረስ እንስሳው በባለሙያ አልተመረመረም፣ አልተያዘም። የኢትዮጵያ የዱር እንስሳት ጥበቃ ባለሙያዎች እንስሳውን ለመያዝ ወይ ደግሞ ለመግደል እየተንቀሳቀሱ መሆኑን ገልጸዋል ማለት ነው። እና 3 አይነት በነገራችን ላይ የነብር ሆኖ ጥቁር በነጭ በጣም የተለያዩ ከለሮች ያሏቸው ድብልቅ 3 አይነት ከለሮች ናቸው የሚታዩት ማለት ነው። ራሳቸውን የቻሉ 3 አይነት ከለሮች ናቸው ለየብቻ። አሁን ለምሳሌ 3 ነብሮች ካሉ 3ቱ ነብሮችም የተለያየ ከለር ነው ያላቸው እንደው ማለት ነው። እና በኦሮሚያ ክልል አሁን በተለይ ደግሞ በኢሉባቡርና ቡኖ በደሌ ዞኖች የተከሰተው አውሬና መሰል ዓለም አቀፍ ክስተቶችን የተመለከተው የጉዳቱ መጠንም በዶቼ ቬለ ተዘግቧል። በአካባቢው የመንግስት መዋቅሮች የተረጋገጠ መረጃ ነው። ይሄ አውሬው ሰዎችን መግደሉም እውነት ነው። የሟቾች ቁጥር ወደ 7 መድረሱ፣ አስከሬናቸው ሳይበላ መገኘቱ በአካባቢው ነዋሪዎችና በጤና ባለሙያዎች ተረጋግጧል ማለት ነው። የአውሬው መልክም ነዋሪዎች ነብር ይመስላል፣ ግን እንደ ጥጃ ትልቅ ነው ብለውታል። በባዮሎጂ እይታ ከላይ እንዳልኳቸው ይሄ እንስሳ ግዙፍ ነበር ወይ ደግሞ በዝርያ
መረጃ መደባለቅ የመጣ ድቅል አውሬ ሊሆን እንደሚችል ይገመታል። ደም መምጠጥ የሚለው ማገላለጽ በሳይንስ ምርመራ እንስሳት ደም ብቻ መምጠጫ ቱቦ የላቸውም፣ የሰውነት አካል የላቸውም። ስለዚህ አውሬው አንገትን ስር ነክሶ ምናልባትም ደም በከፍተኛ ሁኔታ እንዲፈስ ስለሚያደርግና ስጋውን ሳይበላው ስለሚተው አስከሬኑ ደም የሌለውና የነጣ ሆኖ መገኘቱ ነዋሪዎቹ ደሙን መጣል የሚል መደምደሚያ ላይ እንዲደርሱ አድርጓቸው ሊሆን ይችላል የሚል ነገር ነው ያገኘሁት እንጂ እንስሳ በተፈጥሮ ገሎ ደም መጦ ብቻ የሚሄድ እንስሳ እንደሌለ ነው እንግዲህ እኔ ያገኘሁት መረጃ የሚያሳየንና በዓለም ላይ ታዲያ ሰዎችን ብቻ የሚያድኑ ሳይበሉ የሚገድሉ አውሬዎች ተከስተው ያውቃሉ ወይ? የአውሬው ስም እና ሀገሩን አንዳንድ ነገሮችን ፈትሻለሁ። የአውሬው ስም የጃቮዳን አውሬ ነው። ፈረንሳይ ቅድም ያልኳችሁ ከ1764 እንግዲህ ጀምሮ ያለው ነው። ባህሪውም ከ100 በላይ ሰዎችን የገደለ አብዛኛውን ጊዜ አንገታቸውን ነክሶ የሚተው ነው። ከአሁኑ ጋር የሚያመሳስለው ማለት ነው። ሌላው 400 ሰዎችን የገደለ አለ ማን ኢተር የሚባል ማለት ነው። ህንድ በ1900ዎቹ የፓናር ነብር ተብሎ ነው እሱ ደግሞ ስያሜ የተሰጠው። በታዋቂ አዳኝ ጂም ኮርቤት ተገድሏል። ይሄ የዛቮ አንበሶች ደግሞ ኬንያ 1898 የባቡር ሰራተኞችን እያደነ ይገድል ነበርና ሳይበላ የመተው ባህሪ ነበራቸው። በኋላ ላይ ጥርሳቸው ስለታመመ ስጋ ማግኘት አቅቷቸው እንደነበረ እንደተረጋገጠ ነው እንግዲህ መረጃው የሚያሳየኝ። ለምንድን ነው ለማይበላው ነገር የሚገድለው ነው? ሳይንሳዊ ምክንያቶችም አሉት። አንድ አውሬ ሰውን ገድሎ ሳይበላ የሚተው አንደኛ የእብድ ውሻ በሽታ፣ ይህ በሽታ የያዘው እንስሳ አእምሮ ስለሚቃወስ ያገኘውን ነገር ሁሉ የመግደል እንጂ የመብላት ፍላጎት አይኖረውም ይላል ሳይንሱ። ሌላው ለልምምድ ይላል። አንዳንድ አዳኝ እንስሳት ለመዝናናት ወይ ደግሞ አደንን ለመለማመድ ብቻ የመግደል ባህሪን ያሳያሉ ነው የሚለው። ሶስተኛው ሳይንሱ ያስቀመጠው የእድሜ መግፋት ወይ ደግሞ የጥርስ መጎዳት፣ አውሬው ስጋውን ማኘክ የሚከብደው ከሆነ ደሙን ብቻ ጠጥቶ ስጋውን ሊተወው ይችላል የሚል መረጃ ነው ያለው። እንግዲህ አውሬ እስካሁን በቁጥጥር ስር ስላልዋለ በጣም ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። እዛ አካባቢ ያላችሁ ቤተሰቦቻችን እንዲሁም ደግሞ ወዳጅ ዘመድ ካላችሁ ማሳወቅ ነው ማለት ነው። እና በቀንም ነው በምሽትም ብቻ ሳይሆን በቀንም ነው እንግዲህ ይሄ ነገር የተንቀሳቀሰ ያለው ማለት ነው። በተቻለ መጠን ደግሞ በህብረት ለመንቀሳቀስ ብትሞክሩ ምናልባት እንግዲህ መመከት የሚቻል ከሆነ አንዲት ሴት ድምፁ ላይ እንደሰማሁት አንገቷ ላይ ሻርፕ ጠምጥማ እየሄደች እያለች ከዛፍ ላይ ዘሎ ሲያንቃት እሷም አብራው ተናንቃ የሰፈሩ ሰው ደርሶላት አስጥሏት ፊቷ ብቻ እንደተቧጨረ ነው አንዳንድ ደግሞ መረጃዎች የወጡት ማለት ነው። ይህም ማለት እንግዲህ በርከት ብላችሁ የምትንቀሳቀሱ ከሆነ መመከት የሚቻልበት አይነት ነገር ሊሆን ይችላል ማለት ነው። አውሬው በታየባቸው አካባቢዎች በቡድን በድምፅ ማጉያዎች ጩኸትን በመጠቀም መንቀሳቀስ ይኖርባቸዋል። በአሁኑ ሰዓት የመንግስት የዱር እንስሳት ባለሙያዎች አውሬውን ለመያዝ ወይ ደግሞ ለማስወገድ በአካባቢው መኖራቸውን መረጃዎች ያሳዩኛል። እንግዲህ ምንድነው ይህን ነገር አሁን ፊልም ላይ ተሰርቷል የሚል ነገርንም ፈትሸዋለሁኝ። ምክንያቱም እንደዚህ አይነት ነገሮች ከዚህ በፊትም ተከስተው ከሆነ ፊልም ላይ ሊሰራ ይችላል። The Ghost and the Darkness 1996 አንድ ፊልም ተሰርቶ ነበረ፣ በእውነተኛ ታሪክ ላይ ተመሰረተ። ታሪኩ በ1898 በኬንያ ጻቦ የባቡር ሀዲድ የሚሰሩ ሰራተኞችን እያደኑ የሚገድሉ 2 ግዙፍ አንበሶች ታሪክ ነው። ይሄ ከላይ የጠቀስኩላችሁ ማለት ነውና ተመሳሳይነቱ እነዚህ አንበሶች እንደማንኛውም አውሬ ለምግብ ብቻ ሳይሆን ለመዝናናት ሰውን ለማሰቃየት የሚገድሉ ይመስሉ ነበር። ልክ አሁን በኦሮሚያ እንደሚባለው እነዚህ አውሬዎች ሰውን ገድለው ሳይበሉ የመተውና ደም የመጠጣት ባህሪ ያላቸው ማለት ነው። ሌላው Brotherhood of the Wolf የሚል ነው። ይሄ ፊልም ቅድም የነገርኳችሁ የፈረንሳዩ የጃቮዳን አውሬ እውነተኛ ታሪክን መነሻ ያደረገ ነው። ታሪኩም በ18ኛው መቶ ክፍለ ዘመን ፈረንሳይ ውስጥ ነብር የሚመስል ግን ግዙፍ የሆነ አውሬ ሰዎችን በተለይ ደግሞ ሴቶችና ህጻናትን እያደነ የሚገልበትን ሁኔታ ያሳያል። ተመሳሳይነቱ አሁን ካለው ከኛ ከኢትዮጵያ ጋር አውሬው ምን እንደሆነ ለማወቅ ሳይንቲስቶች፣ አዳኞች በጣም ሲቸገሩ ያሳያል። ልክ እንዳሁን በኢትዮጵያ እንዳለው አውሬ ማለት ነው። የዚህም አውሬ ማንነት ለረጅም ጊዜ እንቆቅልሽ ሆኖ ይቆያል ማለት ነው። ሌላው ፕሪ ነው 2007 ላይ ታሪኩ በደቡብ አፍሪካ ለሽርሽር የሄዱ ሰዎች በመኪና ውስጥ ሆነው ግዙፍና አስፈሪ የሆኑ አንበሶች በእነሱ ሲከበቡ ያሳያል። ከአሁኑ ጋር ተመሳሳይ የሚያደርገው እንግዲህ አውሬዎቹ ሰውን የማደን ከፍተኛ ፍላጎት እንዳላቸው እና ምንም አይነት ፍርሃት እንደሌላቸው ያሳያል ማለት ነው። ዳሃንተር ነው ሌላው 2011 ላይ ማለት ነው 2011 ታሪኩ ጠፋ ተብሎ የሚታሰብ ታዝሜኒያን ታይገር የተባለ አውሬ ፍለጋ ወደ ጫካ የሚገባ አዳኝ ታሪክ ነው። ከአሁኑ ጋር ተመሳሳይ የሚያደርገው እንግዳና ያልተለመደ የመጥፋት አደጋ የተጋረጠባቸው አውሬዎች ሲከሰቱ የሚፈጠረው ሚስጥራዊነትን ያሳያል ማለት ነውና እንግዲህ ፊልምም የሚሰራባቸው ምክንያት የሰው ልጅ የማይታወቅ ወይ መነሻው የማይታወቅ አውሬ ሲከሰት ከፍተኛ ፍርሃት ስለሚሰማው ደራሲያኑም ይህንን ፍርሃት ለፊልም ይጠቀሙበታል። በተለይ ደግሞ ይሄ ደም መምጠጥ የሚባለው ባህሪ ለቫምፓየር ታሪኮች
መነሻ ሆኗቸዋል ማለት ነው። ውድ ቤተሰቦቻችን በዚህ መረጃ ላይ ያላችሁን ሀሳብ አስተያየት ካላችሁ፣ በተለይ ደግሞ በዛ አካባቢ ያላችሁ ቤተሰቦቻችን ካላችሁ መረጃውን ብታጋሩንና አሁን ያላችሁበት ሁኔታስ ምን ይመስላል የሚለውን ብትነግሩን ደስ ይለናል ማለት ነው። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።